ያስተምር ነበር። ለምን ተብሎ ሲጠየቅ የሚመልሰው መድኃኒት የሚያስፈልገው ለጤነኛ ሰው ሳይሆን ለምን አይነት ሰው ነው? ለበሽተኛ ነው። እኔ ኃጢአተኞችን ለንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁ የሚል ነበር። አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 15 ላይ ክርስቶስ እንደተለመደው ኃጢአተኛ ሰዎችን ሰብስቦ ሲያስተምር አይሁድም እንደተለመደው በክርስቶስ ላይ አጉረመረሙ ይላል። ልብንና ኩላሊትን ደግሞ ማን ይመረምራል? ክርስቶስ እግዚአብሔር ነው አይደለም? ስለዚህ የሰው ልቡን አውቆ ለምን ኃጢአተኞችን እንደሚቀበል ለምን ከነርሱ ጋር እንደሚበላ እንደሚጠጣ መልስ ለመስጠት 3 ምሳሌዎችን ጠቅሶ አስተማረ። የዛሬ ጠዋት ትምህርታችን በሉቃስ ወንጌል ምዕራፍ 15 ላይ መድኃኒታችን የተናገራቸው 3 ወርቃማ ምሳሌዎች ናቸው። እንግዲህ በተለይ በሉቃስ 15 ላይ ወደ ክርስቶስ ሊማሩ የቀረቡ ሰዎች ቀራጮች ነበሩ። ከኔ ጋር ናችሁ ምዕመናን? ምኖች? ቀራጭ የሚባሉት ምንድናቸው ካላችሁ ቀረጥ እንዲሰበስቡ የሮም መንግስት የመደባቸው የመንግስት ባለስልጣናት ናቸው። እና እነዚህን ሰዎች አይሁድ በሁለት ምክንያት ይጠሏቸው ነበር። አንደኛ ህዝቡ መክፈል ካለበት ግብር በላይ እያስከፈሉ ድሃ የሚበድሉ ፍርድ የሚያጓድሉ ጨካኝ ሰዎች ስለሆኑ። ሁለተኛ በዛን ዘመን እስራኤላውያን በሮማውያን ቅኝ አገዛዝ ስር ነበሩ። ስለዚህ ቀረጥ የሚከፈለው ግብር የሚከፈለው ለሮማውያን ነበረ። ይህንን ለጠላት የሚከፈል ቀረጥ ደግሞ የሚሰበስቡት እነዚህ ቀራጮች ነበሩ። ስለዚህ እንደ ባንዳ ሰው ወይም ሀገሩን እንደ ካደ ሰው በጣም በአይሁድ ዘንድ የተጠሉ ነበሩ። መድኃኒታችን ኢየሱስ ክርስቶስ ደግሞ ይግረማችሁ ብሎ ከ12ቱ ሐዋርያት አንዱን ማቴዎስ ራሱ ቀራጭ ነበረ፣ ሐዋርያ አድርጎታል ማለት። ስለዚህ በጣም ሲበሳጩበት ክርስቶስ ኃጢአተኞችን እንደሚቀበል ለመናገር 3 ምሳሌዎችን አስተማረ። የመጀመሪያው ምሳሌ እንደዚህ ይላል። አንድ ሰው 100 በጎች ነበሩት ይላል። እረኛ ነው። በጎች አሰማርቶ ቀኑን ሙሉ ሲጠብቅ ነው ያለው እና ይህ እረኛ 100 በጎች ነበሩት። ቀኑን ሙሉ ፀሐይ ሲመታው በግ ሲጠብቅ ከዋለ በኋላ ማታ ወደ ቤት ገብቼ እስቲ አረፍ ልበል ብሎ እነዚያን 100 በጎች እየነዳ ወደ ቤቱ ሲመለስ ከ100 በጎቹ መካከል አንድ በግ እንደጎደለ አስተዋለ ይላል። ከ100 በግ አንድ ሲጎድል ስንት ይቀራል ምዕመናን? እና ከ100 በግ አንድ ሲጎለው አንዱን በግ ፍለጋ 99ኙን በጎች በቤቱ ተዋቸውና እዚያው በረቱ ዘጋባቸውና